ከአመታት በፊት በአብዛኛው የመዲናዋ ችግሮች ሆነው ከሚጎሉ ጉዳዮች መካከል ለነዋሪዎች ኑሮ ምቹ የሆነ ከባቢዎችን ማግኘት ነበር። ጉዳዩ ባለፉት የለውጥ አመታት የከተማ አስተዳደሩ ዋነኛ ግብ ሆኖ በመሰራቱ በርካታ ትሩፋቶች እንዲገኙ ሆኗል። የዚህ ትሩፋት ተቋዳሽ ከሆኑ የህብረተሰብ ክፍሎች መካከል በልማት ምክንያት ወደ ተሻለ መኖሪያ ስፍራ የተወሰዱ ነዋሪዎች ይጠቀሳሉ። ከነዚህ መካከል ደግሞ የፒያሳ የልማት ትንሾች ይገኙበታል። ነዋሪዎቹ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 አካባቢ ከከተሙ ወዲህ ለኑሮ መሰረታዊ እና ኑሮን በተሻለ ደረጃ ለማከናወን የሚያስችሉ ሁኔታዎች ተሟልቶላቸዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በንፋስ ስልክ ላፍቶ ክፍለ ከተማ የፒያሳ ነዋሪዎች የገቡበትን ሰፈር ጎብኝተዋል። በዚህ ስፍራ ልጆች ምቹ መጫወቻ ሜዳዎች፣ ወጣቶች የስፖርት ሜዳና ለነዋሪዎች የስራ ዕድል የፈጠሩላቸው ሱቆች እንዲሁም የጋራ መገልገያ መሰረተ ልማቶች ተሟልተዋል። ከዚህ ቀደም ልጆች የመጫወቻ ሜዳ ባለመኖሩ ይገጥሟቸው የነበሩ ችግሮችን ያነሳሉ። ሰፈራችን ውስጥ ድሮ በአፈር ላይ ነበር የምንጫወተው እና ብዙ ችግሮች ነበሩን። ለምሳሌ የተለያዩ ነገሮች እጥረት አልነበረንም። በዛም ምክንያት አሁን ፕሮጀክታችን ትንሽ እየተመናመነ ነው። በጣም ችግር ነበረ። በፊትም ሰራ የነበረው እዚህ ፒያሳ እያለን ምንም መጫወቻ ሜዳ እንደዚህ ሊሾ ብቻ ነው። ሜዳው አመቺ አይደለም፣ አቧራማ ነው። ላይ ኬርፋፕ ይባላል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሰጡት የስራ አቅጣጫ መሰረት የልጆችና ወጣቶች መጫወቻ ሜዳ በአጭር ጊዜ እንዲጠናቀቅ ሆኗል። ድሮ በጣም የተሻለ ነው። አሁን በአርቲፊሻል ሳር ላይ ነው የምንጫወተው። እናም አካባቢው በጣም የሚያምር ነው። አዳነች አቤቤ በማግኘቴ እኔም በጣም ደስተኛ ነኝ። ይህን ሜዳም ስላሰራችንን አመሰግናለሁ። ይህ ሜዳ በመሰራቱ በጣም ትልቅ እድል ነው ያገኘ ነው። በጣም ትልቅ ነገር ነው ያገኘው እና እናመሰግናለን። ትልቅ ጠቀሜታ አለው። ከደህንነትም ጭምር ለኛ ጥሩ ነገር ነው ያረጉልን ሜዳውን። ክቡር ከንቲባውንም እናመሰግናለን ይህን ስላረጉልን። በአካባቢው የተከናወኑ የልማት ስራዎች አካባቢውን ለኑሮ ምቹ እንዳደረገው የሚናገሩት የአካባቢው ነዋሪዎች የከንቲባ አዳነች ተደጋጋሚ ጉብኝትና ትኩረት መስጠት አካባቢው ለኑሮ ምቹ እንዲሆን በማድረግ ሂደት ውስጥ ሚናው ጉልህ መሆኑን ገልጸዋል። ለዚህም ምስጋና አቅርበዋል። እኛ ውሃ መብራት ምንም እንደፊት ነው የምንኖረው። ውሃ መብራት ዴሊ ሁሌ አለ። እኛንን ማኔጅ የምናደርገው ውሃም ማብራትም ጠፍቶብን አያውቅም። መንገድም እንደምት ሁሉ ነገር ጥሩ ነው። ለኛ ያው መታማይተ መሰለኝ ችግሩም እንዳይኖር ያደረገው ያው እሷ መቀጣጠራ መሰለኝ ክትትሉ በመደረጉ ነው ችግሩ እንዳይኖር ያደረገውና ጥሩ ነው። በዚህ ቢቀጥል አሪፍ ነው። ከንቲባችን አዳነች አቤቤ ወደዚህ ሲመጡ በድንገት ነው የመጡ። መጥቶ ዙሪያውን በማየት ችግሩ ሊፈታልን ቻለ። ይህ መጫወቻ ሊሰራ ሲመሰረት እዚህ ጋር ለልጆቻችሁ መጫወቻ ልንሰራላችሁ ነው ጋሺ ብላኝ ነው ሄደችው። እንዳለችውም በ10 ቀን ውስጥ ይለቃለች፣ እንዳለችውም በ12ኛ ቀን ላይ አለቀ። የሚያቀርቧቸው ጥያቄዎች በአፋጣኝ ምላሽ እያገኙ መሆኑን የሚገልጹት ነዋሪዎች አካባቢው ለአዋቂም ሆነ ልጆች ምቹ መደረጉንና በርካታ ትሩፋቶች እየተገኙበት መሆኑን ተናግረዋል። ይሄ ማለት ያው በቃ ህይወት ከእንደገና ነው እንደተወለድ ነው የምናየው። እኔም ልጆች አሉ። ልጆች ወጥተው እዚህ ነው የሚጫወቱትና በጣም ነው ደስ የሚል። ይሄ ነገር ተሰርቶ ልጆች ራሱ ገና ሲሰራ በማየታቸው ደስተኛ ናቸው። ከዛ አሁን ያው የገቡ እየተጫወቱ ነው። ጥሩ ነው። ስማ ትልቅ ለውጥ ነው ያለው ማለት ይችላልኝ። ከጭቃው ውልቅ ከፎቁ ጥልቅ የሚባለው ጋር ነው ነገር ነው ያለው እንደሚገባኝ። ከዛ ከነበረውና ከዚህ ከምትለው እንደምታየው ነው። ከአፈሩስ ወደ ብሎኬቱ ገብቶ መኖር ትልቅ ነገር ለውጥ ነው ያለው። መሰረተ ልማት ምንም እስካሁን ድረስ እኔ ከሌላው አካባቢ ከምሰማው አላስቸገረንም። ከገባው ጀምሮ አሁን 2ኛ አመት ሊመጣ ነው። አላስቸገረንም። መብራትም አለን። ውሃም በሳምንት ሮብና ቅዳሜ ታንከር ውስጥ ይገባል። ያንን በፕሮግራም እንከፋፈላለን። በበቂ ሁኔታ አለ ማለት ይችላል መብራትና ውሃ። የከተማ አስተዳደሩ ከነዋሪዎች ጋር በመቀራረብ ችግሮችን የመፍታትና አካባቢውን በተሻለ ደረጃ ለኑሮ ምቹ የማድረግ ስራ ተጠናክሮ እንደሚቀጥልም የተገለጸ ሲሆን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ለልጆችና ወጣቶች የስፖርት ትጥቅ አበርክተዋል።